የፌድሪ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና የደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት እጅግ ጠንካራ ነው ብለዋል። የምርጫ ህግ በጠበቀ መልኩ የህዝብ ደህንነት በሚጠብቅ መልኩ የቅርብ የምርጫ ጣቢያና የምርጫ ክልል ዋነኛ ኃይል ፖሊስ ነው። ስራው በቅንጅት ነው የተሰራው። ምርጫው አስተማማኝ እጅ ላይ ወርቋል። መንግስት አልባ የስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ፌዴራል ፖሊስ ከሪፎርሙ በኋላ በሰለጠነ የሰው ኃይል ዘመናዊ ትጥቅና በቴክኖሎጂ መደራጀቱ የዜጎችን ደህንነት ለመጠበቅና በተለይም 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከፍተኛ ድርሻ እንዳለውም ተናግረዋል። አቅሙ ግዙፍ ነው፣ ሰፍቷል። ዘመኑ ዋይቷል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። ስለዚህ ይሄ ለፌደራል ፖሊስ አባሎች ልትኮሩበት ይገባል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በሀገር አቀፍ ደረጃ የተቋቋመው የጸጥታና የደህንነት የጋራ ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎችን በመለዋወጥና ከህዝቡ ጋር በመተባበር እየሰራ መሆኑን ገልጸው እነዚህም በቅድመ ምርጫ የመራጮች ምዝገባ ሂደት፣ የምርጫ አስፈጻሚዎችና የምርጫ ቁሳቁስ ስርጭት ደህንነትን በተሳካ ሁኔታ መጠናቀቁን አስታውቀዋል። አጠቃላይ የመራጮች የምዝገባ ሂደት ሰላማዊ እንዲሆን እንደ ሀገር ከፍተኛ ስራ በዚህ የጸጥታ ግብረ ኃይል ተሰርቷል። ሌላኛው ከምርጫ ምዝገባ ቁሳቁሶች ጋር ተያይዞ እንደዚሁ ደግሞ የምርጫ ሂደቱን ሲመዘግቡ የነበሩ የምርጫ ቦርድ አስፈጻሚ አካላትን ሰላምና ደህንነት በመጠበቅ ሰፊ ስራ ተሰርቷል። እንደዚሁም የምርጫ ቁሳቁሶችን በምርጫው ዕለት ድምፅ መስጫ የሆኑ የምርጫ ቁሳቁሶችን በየቦታው ለማድረስ ዛሬን ጨምሮ በሁሉም የጸጥታ አካላችን ከፍተኛ ኃላፊነት ተወስዶ በአገራችን ምርጫ በሚካሄድባቸው የምርጫ ጣቢያዎችና የምርጫ ክልሎች የማድረስ ስራ በጣም በተሳካ ሁኔታ እየተከናወነ ይገኛል። ኮሚሽነር ጀነራሉ አያይዘውም በቀጣይም ምርጫው ሰላማዊ ሆኖ እንዲጠናቀቅ በቴክኖሎጂ የታገዘ የጸጥታና ደህንነት የማስከበር ስራ ተጠናክሮ እንደሚቀጥልና ከምርጫው በኋላም የሚከወኑ ሂደቶችም በስኬት እንዲጠናቀቁ ግብረ ኃይሉ ሙሉ ዝግጅት ማድረጉን አረጋግጠዋል። አጠቃላይ ሀገራዊ ጸጥታን ለማረጋገጥና በተለይ ህብረተሰቡ በሰላም ወጥቶ ምርጫውን መምረጥ እንዲችል የምርጫን ሂደት ለማስፈጸም የሚያስችል ስልጠናና ኦሪየንቴሽን ያገኘ የሰው ኃይል ዝግጅት ተደርጓል። ይህንን የምርጫ ሂደት ሰላማዊነቱን ለማረጋገጥ የሚያግዝ ሰፊ የሎጂስቲክስ ስምሪት እንደዚሁ ደግሞ ለዚህ መጠን ትጥቆች እና አስፈላጊ ሎጂስቲክስ እንዲሟላና ሰራዊቱ በሚንቀሳቀስበት ቦታ ሁሉ በተቀናጀ መልኩ ተንቀሳቅሶ ስራውን እንዲሰራ የሚያስችል ዝግጅት ተደርጓል። ሌላኛው ይህንን ስራ ማገዝ የሚችል የቴክኖሎጂ አቅም ተገንብቷል።